ናሆምን አልተቀየምሽውም ማለት ነው? አዎ አልተቀየምኩትም። ምናልባት ልታስመሳይ ያስበሽ ከሆነ ይሄ ነገር እንደማያስደስትሽ በደንብ አውቃለሁ። እንዴ አልገባኝም። አሁንም ከናሆም ፍቅር ይዟታል ብለሽ ነው እንዴ የምታስቢው? ትሰሚኛለሽ? ደግመሽ እንዳትደውይልኝ እሺ? ለነገሩ እኔ ነኝ ጥፋተኛ። አንቺ ቁም ነገረኛ ብዬ እዚህ ድረስ መምጣቴ ትመስላለች። አያምራን፣ አሁንም ላንቺ አዘንኩልሽ። ምንም ብትሰሪ ምንም ሊሳካልሽ አልቻለም። ሆኖም ግን እናንተ አትጋቧት። ወይዘሮ ዝናሽም ደስተኛ ሆና አትኖርም። ያ ቪዲዮ አሁንም እጅሽ ላይ እንዳላቃል። ቪዲዮ ያ ልጅ ጋር የለም። ባካፑም እንደሆነ ጠፍቷል። ባካፑም በጭራሽ ሊጠፋ አይችልም። እሺ ወይ አንቺ ወይ ልጁ እያታለላችሁኝ። ቆይ አንተ ማንኝ ነው ብለህ ነው የምታስበው? አምራን ታውቂያለሽ አይደለ? እኔና አንቺ እኮ እዛ ቤት እንዳንገባ ያደረጉት አቶ ለይኩንና ወይዘሮ ዝናሽ ናቸው። ከድሮም አይወዱንም ነበር። እኔን ከዚህ ውስጥ አስወጣኝ። ራስን ችለህ አውራ እያልኩ ነው። እሺ በቃ ቪዲዮ ነው ልግዛሽ። መቼም እንደማላምንሽ ታውቂያለሽ አይደለ? እሱማ እኔም አላምንህም። ስለዚህ ምንም ምርጫ አልሰጠሽኝ። የግድ ለናው መንገር አለብኝ ማለት ነው። ኤርሚ እባክህ እንደዚህ አታድርግ። ማሳለፍናቸው ፍቅር ብለህ አንቺ እኔ አምራን ምንም ነገር ብታደርግ የሚደንቀኝ ሰው አይደለም። እሺ ይኸውልህ ምንም ነገር ሄደህ ብትነግረው ጥላቻውን ቢጨምርለት እንጂ የረከሰችዋን ነፍሴ ምንም አያደርጋትም። ምንም ይኸውልህ እኔ አምራን አፈር ልሼ መነሳት እንዴት እንደምችል አሳያለሁ። ለኔ ብርቅ አይደለም። እሺ የማፍረባ ወይኔ እንደዛ እንዳዘንከባከብሽው አኮላሽሽው ከኤርሚያስ እንዳረገዝኩ ያወቁ ቀን ሰው ያደርጉኛል። ይሄ ነው ከባዱ። እና አሁን በእናት ነፍሴን አታስጨንቃት። ታዲያ ምን ችግር አለው? ልጁን ከሱ እንዳላረገዝሽው ነግራቸዋለና። ግን ምን ልዩነት ያመጣል? እርግዝናው ያለው እኔ ጋር። ይሄ ደግሞ ምን አባቱ ፈልጎ ነው የሚደውለው? ይሄ ምንድን ነው? ኤርሚያስ ስለ ዳግም አባት ሞት ምንድን ነበር? ኤርሚያስ የሚፈልገውን ነገር ለማግኘት የማይፈነቅለው ድንጋይ እንዳሌለ ሁሉ አሁን ደግሞ የኤሚ ስልክ ላይ ቴክስት የላከ ይመስላል ማለት ነው። በእርግጥ ቀደም ብሎ ደጋግሞ ሲደውል ነበር። ናሆም ደግሞ ስልኩን በተደጋጋሚ ሲዘጋ ነበርና ኤርሚያስ እዛ ጋር የሚያስበው ኤሚ ነች ስልኩን ደጋግማ የምትዘጋብኝ በሚለው ነው አሁን ላይ ስልኳ ላይ ቴክስት የላከውና ይሄንን ቴክስት ደግሞ ናሆም ሊያነበው የቻለው ማለት ነው። ቴክስቱን ደግሞ ምን ብሎ ሊልክ ይችላል ብለን ስናስብ ስለ ዳግም አባት ስልኬን ካላነሳሽና ከኔ ጋር ካልተገናኘሽ እናትሽና አባትሽ የዳግምን አባት ገሉ ጫካ ወስዶ እንደቀበሩ ወይ ለዳግም እነግረዋለሁ ወይ ደግሞ ለናሆም እነግረዋለሁ የሚለውን ነገር በዚህ ነገር አስፈራርቶ ቴክስት ልኮ ሊሆን ይችላል ማለት ነው። በእርግጥ እሱ ናሆምን ሊል አይችልም። እዛ ጋር ለዳግም እነግረዋለሁ የሚለው ነገር እንደ ትልቅ ማስፈራሪያ ስለሚወስዱ ማለት ነው። ለምን ከተባለ ኤሚ ከዚህ በፊት ኤርሚያስን አግኝታው ይሄንን ነገር ለዳግም አትንገሩ ብላ ስትማጸነው ነበርና አሁን ደግሞ በዚህ ነገር ላስፈራራትና ስልኩን ታንሳልኝ ወይ ደግሞ እንገናኝ የሚለውን ነገር ሊላት ፈልጎ ነው። አሁን ደግሞ ናሆም ይሄንን ነገር ሲያነብ በጣም ደንግጧል። ኤርሚያስ ምንድነው የሚለው ስለ ዳግም አባት ብሎ ኤሚን እያፋጠጣት ነው ማለት ነው። ኤሚ ደግሞ ይሄንን ነገር እንዴት አድርጋ ናሆምን እንደምታሳምነው ባይታወቅም ግን ደግሞ ናሆም እሷ ላይ እንደሚናደድ ግልጽ ነው። ለምንድነው ይሄንን ነገር ያልነገርሽኝ? ለምንስ ነው ከኔ ስር መደበቅ ያስፈለገው የሚለውን ነገር እንደ ጥያቄ ያነሳባትና ምናልባትም ኤሚ ላይ ሊቀየም ይችላል። ወይ ደግሞ በንዴት ከዛ ወጥቶ ራሱ ይሄን ወሬ ኬት አመጣ? ኬት ነው ይሄንን ወሬ ፈጥረ እናትና አባቴን ወንጀለኛ አድርገ የዳግምን አባት እነሱ ናቸው የገደሉ የሚለውን ነገር እንዴት እንዲያድርገ ታወራለ በሚለው ኤርሚያስን ፈልጎም ሊጣላ ይችላል ማለት ነው። በእርግጥ ኤርሚያስ ቀደም ብሎ ከአምራን ጋር ሲያወራ እንደነበረው ይሄንን ነገር ለናሆም እነግረዋለሁ ብሎ አምራንንም ሲያስፈራራት ነበር። አምራን ደግሞ አሁን ላይ ምንም ነገር አትፈራም። ከፈለክ አንተ ጋር ያለውን የራቁት ቪዲዮ እኔና አንተ አብረን ስንተኛ ያለውን ነገር ከፈለክ ኦንላይን ላይ ልቀቀው፣ ከፈለክ ደግሞ ይሄንን ነገር ሄደ ለናሆም ንገረው እያለችው ነውና ያ ማለት አምራን አሁን ላይ ተስፋ ቆርጣለችና እዛ ጋር ኤርሚያስ ያላትን ነገር የናሆም አባትና እናት
የዳግምን አባት ገሎ ጫካ ወስዶ ቀብሯል የሚለውን ነገር ሄጄ ለናሆም እነግራለሁ። ይሄንን ነገር ደግሞ አንቺ እንደምታቂና እነሱ ሲቀብሩ አንቺ ቪዲዮ እንደቀረሽም እነግረዋለሁ ብሏት ነበር። ግን ደግሞ አምራን አሁን ላይ ምንም ነገር እየፈራች አይደለም። በእርግጥ እሷ አንዳንዴ በራሷ ትናደዳለች። በተለይ ኑሐሚንን አግኝታ እዛ ጋር ልትነግራት የነበረውን ነገር ያንን ድራማ ኑሐሚን ልታምናት ስላልቻለች ማለት ነው እሷ ያሰበችው እዛ ጋር ኑሐሚንን ዳግም ነው እንደዚህ ያደረገው እሱ ነው ፎቶሾፕ እንዲያሰርቶ አንቺና ናሆምን ሊያጣላ የፈለገው በሚለው ዳግምና ናሆም ድጋሚ እንዲጣሉ ፈልጋ ነበር። ይሄ ነገር ለሷ ባለመሳካቱ ራሱ ተናዳለችና እዚህ ጋር ደግሞ ኤርሚያስ የሚያቀርብላትን እንደዚህ አድርጌ እንዲያደርጋሉ የሚለውን ይሄንን ፍራቻ ልትሰማው አልቻለችም ማለት ነው። በእርግጥ ዳግም አሁን ላይ ስለ ናሆምና ስለ ኑሐሚን የሚለውን ነገር ትቷል። በፊት እሱ ኑሐሚንን ይፈልጋት ነበር፣ የሱ እንድትሆን ይፈልግ ነበር። ግን ደግሞ ከጊዜ በኋላ ቆም ብሎ ሲያስቡ ናሆም ወንድሙ ነውና ከወንድሙ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት አልፈለገም። ምንም እንኳን ኑሐሚን ቢያፈቅራትም የራሱ ማድረግ ቢፈልግም ግን ደግሞ ይሄንን ነገር መተው አለብኝ በሚል እዛ ጋር ትክክለኛ ውሳኔ ወስኖ አሁን ላይ በፊት ላሰበው ነገር ራሱ ኑሐሚን የኔ መሆን አለባት ብሎ ከናሆም ጋር ሰጣ ገባ ውስጥ ለገባው ነገር ራሱ ናሆምን ይቅርታ ጠይቆ አሁን ላይ ትኩረቱ ሙሉውን አባቱን ፍለጋ ወደሚለው አዙሯልና ይሄ ነገር ደግሞ በጣም ትክክልና ጥሩ የሆነ ውሳኔ ነው። ኑሐሚን ናሆምን ነው የምታፈቅረው፣ ናሆምም እሷን ያፈቅራታል። እሱ ደግሞ በዚህ መሃል እኔ ያፈቅርሻለሁ፣ እኔ ከናሆም በላይ እወድሻለሁ በሚለው የኔ መሆን አለብሽ ብሎ በግድ የራሱ ማድረግ ስለማይችል ማለት ነው። በእርግጥ አሁን ላይ ስለ አባቱ ገዳይ አባቴ ማን የገደለው የት ነው የገባው አባቴ ጫካ ውስጥ የተቀበረው አስክሬን የአባቴ ካልሆነ እንዴት ነው የአባቴ ብራስሌት የአስክሬኑ ኪስ ውስጥ ሊገኝ የቻለው የሚለው ብዙ ጥያቄዎች አሉ። ለዚህ ጥያቄዎች ደግሞ መልስ ለማግኘት ትኩረቱ ሙሉውን ወደ አባቱ ፍለጋ ማድረግ ስላለበት አሁን ላይ ፊቱ ወደዛ አዙሯል ማለት ነው። ዝናሽና ለይኩን ደግሞ እዚህ ጋር እያደረጉት ያሉ ከዳግም ስር ደብቆ የዳግምን ናሙና መመርመር ወደሚለው ማለት ነው። ዝናሽ እዛ ጋር ያለችው ምናልባት ሰንበቶን ከማግኘቴ በፊት ካንተ ጋር ነበርኩና ሰንበቶ ጋር ከመሄዴ በፊት ራሱ ሆዴ ውስጥ የሆነ ነገር ሳይኖር አይቀርም በሚል ነው። እዚህ ጋር ምናልባት የዳግም አባት ለይኩን ሊሆን ይችላል በሚለው እዚህ ጋር ዲኤንኤ ምርመራ በድብቅ እያደረጉት ያለው ማለት ነው። አሁን እዛ ጋር እውነት ለይኩን የዳግም አባት ቢሆን ይሄንን ነገር እንዴት ነው የሚነግሩት? እንዴትስ ነው የሚያስረዱት? ዳግምስ እንዴት ነው ይሄንን ነገር የሚያምናቸው? በእርግጥ እሱ ሊላቸው የሚችለው የአባቴን የሰንበቱን ፍለጋ የሚለውን ነገር እኔን ለማዘናጋት ነው። እንደውም ይሄንን ነገር እንዴት ነው ያሰባችሁት? እንዴትስ ነው ለይኩን የዳግም አባት ሊሆን ይችላል ብላችሁ ጠርጥራችሁ ይሄንን ምርመራ ልታደርጉ የቻላችሁት በሚለው እነሱ ላይ ብዙ ጥያቄ ማከታተሉ አይቀርም ማለት ነው። ምናልባት እነሱ ሊያደርጉት የሚችለው ይሄንን ነገር በሚስጥር እንደዚሁ ተዳፍኖ ይቅር ዳግም የለይኩን አባት ነው በሚለው ለይኩን ደግሞ ዳግምን እንደ ልጁ እያየ የሚያስፈልገውን ነገር ባለፈውም እከሳለሁ ሲለው ስለነበረ ማለት ነው ልጄ ስለሆነ የሚያስፈልገውን ነገር ላሟላለት ብሎ ልጅነቱን በውስጡ ደብቆ ይዞ ያንን ነገር ሊያደርጉለት ይችላሉ ማለት ነው። በእርግጥ ዝናሽና ለይኩን አሁን ላይ እያሰቡ ያሉት ፖሊሶች በጭራሽ አያገኙንም፣ እኛ ጋር አይደርሱም የሚለውን ነገር ነው እነሱ እያሰቡ ያሉ። ግን ደግሞ ፖሊሶች ምን አይነት ማስረጃ ሊያገኙ እንደሚችሉ ስለማይታወቅ እዚህ ጋር አይደርሱብንም፣ አያገኙንም፣ እኛ ስንቀብረው ማስረጃውን ሁሉ አጥፍተን ነው ብሎ በዚህ ልክ በራስ መተማመን አይችሉም ማለት ነው። ከአንድ ቀን ደግሞ ፖሊሶች የሆነ መረጃ አግኝቶ ወደ ነሱ ቤት መምጣታቸው አይቀርም ማለት ነው። ፖሊሶች ባይመጡ ራሱ ፖሊሶች ሰንበቶ ማን የገደለው ሰንበቶ የኔ የገባው የሚለውን ነገር ራሱ ምንም ፍንጭ ሳያገኙ ቀርቶ ምናልባት ፋይሉ ቢዘጋ ራሱ እዚህ ጋር ደግሞ አምራን አለች ይሄንን ሚስጥር የምታውቅ። በእርግጥ ባለፈው ቴዲን ደውላ አግኝታ ነበር። የቪዲዮውን ባካፕ እንደምንም ብለን ከጠፋው ስልክ ላይ እንዴት መመለስ እንደሚቻል እኔ አሳይሃለሁ ብላ ከቴዲ ጋር ተደዋውላ ተገናኝታ ነበርና ምናልባት ያንን የጠፋውን ቪዲዮ ባካፑን ወይ ደግሞ ከጠፋው ስልክ ላይ መልሶ ማግኘት የሚቻልበት ዘዴ ስላለ በዛ መንገድ ቪዲዮውን አግኝታ ደብቃውም ሊሆን ይችላል ማለት ነው። በእርግጥ ኤርሚያስን ስትለው የነበረው እኔ ቴዲን አላገኘሁትም፣ ስልኩንም የለኝም፣ ስልኩም ጠፍቶብኛል፣ ልጁም ደግሞ የቪዲዮ ባካፕ የሚባል ነገር የለም ብላ እዚህ ጋር ኤርሚያስን ደብቃዋለችና ያው አምራን ምን አይነት ብልጥ ሰው እንደሆነች እናውቃለን። ይሄንን ቪዲዮ ብታገኝ ቪዲዮውን አግኝቻለሁ በእጄን ያለው ብላ ለኤርሚያስ ልትነግረው ስለማትችል ማለት ነው። ምናልባት ባለፈው ቴዲን ያለችው የቪዲዮውን ባካፕ እንመልስና እገዛሃለሁ ብላው ነበርና ምናልባት ቴዲ ቪዲዮውን ባካፑ መልሶ ከዛም በኋላ ከሰጣት ምናልባት አምራን ቪዲዮውን ደብቃ አመቺ ጊዜ እየጠበቀችም ሊሆን ይችላል ማለት ነው። በእርግጥ አሁንም እየዛተች ነው።
ኑሐሚንና ናሆም በጭራሽ እኔ እያለው አትጋቡም፣ ዝናሽም በጭራሽ እኔ በህይወት እያለው አትደሰችም እያለች ነውና የነሱን ደስታ የነሱን ጋብቻ የነሱን ሰርግ የዛም ቤተሰብ ደስታ ለማደፍረስ ደግሞ አምራን እዚህ ጋር የማትፈነቅለው ድንጋይ እንደሌለ ነው አሁን ላይ እያወራች ያለችው ማለት ነው። ምናልባት ያንን ቪዲዮ አግኝታ አመቺ ሁኔታ እየጠበቀች ነውና ቤተሰቡ ደግሞ እዚህ ጋር ሰርግ እንደግሳለን ብሎ ለሰርጉ ሽር ጉድ በሚልበት ሰዓት ምናልባት እሷ በዛ መሃል ይሄንን ቪዲዮ ለፖሊስ ወስዳለሁ ወይ ደግሞ ይሄንን ነገር አድርጉልኝ፣ ይሄንን ያህል ገንዘብ ስጡኝ ወይ ደግሞ ከዚህ በፊት በተደጋጋሚ ስትጠይቅ የነበረው ስለ አክሲዮኑ ነገር ስለሆነ አክሲዮኑን ይሄን ያህል ፐርሰንቱን በኔ ስም አድርጉ በሚለው የሰርጋቸው ዋዜማ ላይ ይሄንን ነገርም ልትጠይቃቸው ትችላለች። እነሱ ያንን ነገር ካልሰሙ የሰርጉ ዋዜማ ላይ ይሄንን ቪዲዮ ወደ ፖሊሶች ትወስዳለች። ፖሊሶች ደግሞ ያኔ ቀጥ ብሎ መጥቶ ዝናሽና ለይኩንም መውሰዳቸው አይቀርም ማለት ነው። እነሱን ከወሰዱ ደግሞ ለይኩንና ዝናሽ ከታሰሩ ደግሞ ሰርጉ በጭራሽ ሊሰረግ አይችልም ማለት ነው። እዚህ ጋር አሁን ለይኩን ሰንበቶን ለገደለው ለተኮሰበት እሱ እንደ ነፍስ ማጥፋት ይከሰሳል። ዝናሽ ደግሞ እንደ ተባባሪነት ሰንበቶ ሲገደልም እዛ ስለነበረች እናም ደግሞ ከለይኩን ጋር ሆና አስክሬኑ ወደ ጫካ ወስዳ ስለቀበረች እሷም ተባባሪ ናት በሚል ከለይኩን ጋር እኩል የምትጠየቅበት ሁኔታ ስላለ እሷም እስር ቤት እንደምትገባ ግልጽ ነው ማለት ነው። በዚህ መሃል ደግሞ እነሱ እስር ቤት ገብቶ ቤተሰቡ እንደዚህ አይነት ድንጋጤ ላይ ወድቆ እዚህ ጋር ሰርግ መሰረግ አይቻልም ማለት ነው። ምናልባት ከዚህ በኋላ ናሆም አሁን ራሱ የኤሚ ስልክ ላይ ያነበበው ቴክስት ብዙ ጥያቄዎች ስለሚፈጥሩበት ዝናሽንና ለይኩንን ኤርሚያስ እንደዚህ እያለ ነው፣ ስለምንድን ነው የሚያወራው? እናንተ ናችሁ የዳግምን አባት የገደላችሁ ወይስ ምንድን ነው የሚለውን ነገር ራሱ እነሱም በጥያቄ ማስጨነቁ አይቀርም ማለት ነው።